አለይኩም ወራህመቱላሂ ወበረካቱሁ። እንደምን አላችሁ የቻናላችን ቤተሰቦች፣ እንዲሁም ደግሞ ለቻናሉ አዲስ የሆናችሁ ልጆች ሰብስክራይብ በማድረግ ቤተሰብ ይሁኑ ኢንሻአላህ። ባሳለፍነው ትምህርታችን ማለትም ሱረቱል ፋቲሃን የማስተካከል ትምህርት በተማማርነው ትምህርታችን ኢንሻአላህ ሁላችሁም በአብዛኞቻችሁ ተጠቅማችሁበታል ብዬ ተስፋ አደርጋለሁ። ኢንሻአላህ ዛሬ ደግሞ የምንማማረው ሱረቱን ናስ ይሆናል። ሱረቱን ናስን እንዴት እናስተካክል፣ ሱረቱን ናስ እንዴት ነው የሚቀረው የሚለውን በአላሁ ሱብሓነሁ ወተዓላ ፍቃድ ለማየት እንሞክራለን ኢንሻአላህ ማለት ነው። ልክ ሱረቱል ፋቲሃ ላይ እንዳሳለፍነው መጀመሪያ ያነብላችሁና ከዛ ሁለተኛ ደግሞ ወደ ትንተና ገባላችኋለሁ ማለት ነው ኢንሻአላህ። አዑዙ ቢላሂ ሚነሽ ሸይጧኒር ረጂም ቢስሚላሂር ረሕማኒር ረሒም ቁል አዑዙ ቢረቢን ናስ መሊኪን ናስ ኢላሂን ናስ ሚን ሸሪል ወስዋሲል ኸንናስ አለዚ ዩወስዊሱ ፊ ሱዱሪን ናስ ሚነል ጂነቲ ወናስ። ኢንሻአላህ ወደ ትንተና ገባለሁኝ ማለት ነው ቢኢዝኒላህ ተባረከ ወተዓላ። ቢስሚ ስንል ልክ ሱረቱል ፋቲሃ በስመላ ላይ እንዳሳለፍነው ሲን ስኩን ስለሆነች ያዝ እናደርጋታለን ወይ ደግሞ ቆይታ እናደርግባታለን ማለት ነው። ምን ብለን ቢስሚ ብለን ቆይታ እናደርግባታለን። ቢስሚላሂ ስንል ላመል ጀላላው ላይ ሸድ ስላለ ምን እንላለን? ቢስሚላሂ ብለን ሸዱን እናጠብቀዋለን ማለት ነው። አርረሕማኒ ስንል ራ ፈትሐ ስለሆነ እናወፍረዋለን። እንዲሁ ደግሞ ሸድ ስላለው አሮ ብለን ጥብቅ እናደርገዋለን ወይ ደግሞ እናጠብቀዋለን። አርረሕማኒ ስንል ሐ ስኩን ስለሆነች ቆይታ እናደርግበታለን። ልክ ሲል ላይ ቢስ ብለን ቆይታ እንዳደረግነው ሁሉ አርረሕ ስንልም ሐ ላይ ቆይታ እናደርግበታለን ማለት ነው። አርረሕማ ስንል ከሚን ፈትሐ ቀጥሎ አሊፍ ሰጊራ መጥቷል። አሊፍ ሰጊራ ስለመጣ ሁለት ሐረካ እንስበዋለን። ምን ብለን አርረሕማ ብለን ሁለት ሐረካ እንስበዋለን ማለት ነው። ስለዚህ ምን ብለን እንቀራለን? ቢስሚላሂ ረሕማ ብለን እንቀራለን። አርረሕማኒ ብለን እናነባዋለን ማለት ነው ኢንሻአላህ። አርረሒም ስንል ደግሞ ራ እንደዚሁ ከፊተኛው ላይ እንዳወፈር ነው እዚህም ላይ ተወፍራለች። ምን ብለን አርረሒም አሮ ብለን እናወፍራታለን ማለት ነው። አርረሒም ስንል ራ ፈትሐ ስለሆነች እናወፍራታለን። እንዲሁ ደግሞ ሸድ ስላላት ከፊት እንዳጠበቅነው እዚህም ላይ እናጠብቃታለን። ከዛ ደግሞ ሚም የመጨረሻ ፊደል ስለሆነች ከመጨረሻ ፊደል በፊት ያለው መደል ዓሪድ ሊስኩን ስለሚባል ስንት እንስበዋለን ማለት ነው? 2 4 6 እንስበዋለን። ስንት እንስበዋለን? 2 4 6። ስለዚህ ምን ብለን እናነባለን ማለት ነው? ቢስሚላሂ ረሕማኒ ረሒም ብለን እናነባለን። ከዛ ሚም መጨረሻ ላይ ነው የመጣችው። ስኩን ስለምትሆን መጨረሻ ላይ ስመጣ ስኩን ሆነች ማለት ነው። ስለዚህ ምን እናደርጋታለን? ያዝ ቆየት እንልባታለን። ምን ብለን ቢስሚላሂ ረሕማኒ ረሒም ብለን ማለት ነው። ከዛ ቁል አዑዙ ስንል በመጀመሪያ ቃፍ የሚወፍር ፊደል ነው። ቃፍ የሚወፍር ፊደል ስለሆነ እናወፍረዋለን። ከዛ ከቃፍ ቀጣይ ላም በስኩን መታለች። ስለዚህ ምን እናደርጋታለን? ልክ ቢስሚ ብለን እንደያዝነው ሁሉ ቁል ብለንም እዚህ ጋር ስኩን ስለሆነች እንቆይባታለን ወይ ደግሞ ያዝ እናደርጋታለን። አዑዙ ስንል ከዐይን ዶም ቀጥሎ ዋው ስኩን መጥቷል። ዋው ስኩን ስለመጣ ምን እናደርጋለን? 2 ሐረካ እንስባለን። ምን ብለን ቁል አዑዙ ብለን 2 ሐረካ እንስበዋለን ማለት ነው።
برب الناس سنل برب سنل راء فتحة هنا برا بلن راء نغفراله برب سنل بعد مشد سلوهنج እና ጠብቃታለን ምን ብለን ቢረቢ ብለን ባን እና ጠብቃታለን ሸድ ስላላት ማለት ነው። አናስ ስንል ኑን ሸድ አለው። ስለዚህ ምን እናደርጋለን እናጠብቀዋለን ማለት ነው። አናስ ብለን እናጠብቀዋለን። ከዛ ከኑን ፈትሐ ቀጥሎ አሊፍ ስኩን መጥቷል። ከኑን ፈትሐ ቀጥሎ አሊፍ ስኩን መጥቷል። እዚህ ጋር ልክ አርረሕማ እንዳልነው ሳይሆን የምናየው ከኑን ፈትሐ መምጣቱን አይደለም የምናየው። ልክ አርረሒም ብለን እንደሳብነው ሁሉ አናስ ብለን 2 4 6 እንስባለን። ምክንያቱም የመጨረሻ ፊደል ማን አለች? ሲን አለች። ከሲን በፊት ነው የመጣው ይሄ መድ እንጂ ኑኑን ለመሳብ አይደለም። ከኑን በኋላ መጥቶ ወይ ደግሞ መድ ጠብዒ ልናደርገው ሳይሆን እዚህ ጋር ከመጨረሻ ፊደል በፊት ስለሆነ የመጣው ስንት እንስበዋለን? መደል ዓሪድ ሊስኩን 2 4 6 እንስበዋለን ማለት ነው። ስለዚህ ምን ብለን እንቀራለን? ቁል አዑዙ ቢረቢናስ ብለን እንቀራለን ማለት ነው። ሲን መጨረሻ ላይ ስኩን ስለምትወድ ስኩን ስለሆነች ደግሞ እዚህ ጋር ቢስሚ ብለንም ስለያዝናት እዚህም ላይ ቁል አዑዙ ቢረቢናስ ብለን ቆይታ እናደርግባታለን ማለት ነው። መሊኪናስ እንላለን። መሊኪናስ ነው የሚባለው እንጂ ብዙ ሰዎች እንደሚሉት ማሊኪናስ አይባልም። እዚህ ጋር ስህተት በጣም ትልቅ ስህተት አለ ማለት ነው። ስለዚህ ሁላችንም ልንጠነቀቅ ይገባል። እዚህ ጋር መሊኪናስ እንጂ ማሊኪናስ እንዳይ። ይሄኛው መሳቢያ ሳይሆን ላም ነው ራሱን የቻለ ፊደል ስለሆነ ስለዚህ ምን እንላለን? መሊኪናስ እንለዋለን እንጂ ማሊኪናስ አይባልም ማለት ነው። አናስ ስንል ኑን ሸዳለሁ። ልክ ቁል አዑዙ ቢረቢናስ ብለን እንዳሳለፍነው ሁሉ እዚህም ላይ መሊኪናስ ስንል ኑን ሸዳለሁ። ስለዚህ ምን እናደርገዋለን? እናጠብቀዋለን። ጉና ኑን የጉና ፊደል ስለሆነ መሊኪናስ እንለዋለን ማለት ነው። ከዛ ሲን የመጨረሻ ፊደል ነው። ሲን የመጨረሻ ፊደል ስለሆነ ከመጨረሻ ፊደል በፊት የመጣው መድ ወይ ደግሞ አሊፍ መድ የሚባለው ወይ አሊፍ ነው። የመድ ፊደላቶች አሊፍ ወይ ደግሞ ዋው ነው ወይ ደግሞ ያ ነው። ከነዚህ ከሶስቱ ውጭ የመድ ፊደል የለም። ከነዚህ ውስጥ ማን መጥቷል? አሊፍ መጥቷል። አሊፍ የመድ ፊደል ስለሆነ ሲን የመጨረሻ ፊደል ነች። ከመጨረሻ ፊደል በፊት የመጣው አሊፍ ነው። አሊፍ የምን ፊደል ነው? የመድ ፊደል ነው። ስለዚህ ከመጨረሻ ፊደል በፊት የሚመጣው መድ ምን ይባላል ብያለሁ? መደል ዓሪድ ሊስኩን ብያለሁ። መደል ዓሪድ ሊስኩን ይሆናል ብያለሁ። ስለዚህ ስንት ይሳባል? 2 4 6 እንስበዋለን ማለት ነው። ስለዚህ እንዴት እናነባዋለን ከተባለ መሊኪናስ ብለን እናነባዋለን ማለት ነው። ኢላሂናስ ስንል ኢላሂ ስንል ኢላ ስንል ከላም ፈትሐ ቀጥሎ አሊፍ ሰጊራ መጥቷል። ከላም ፈትሐ ቀጥሎ አሊፍ ሰጊራ ስለመጣ 2 ሐረካ እንስበዋለን። ምን ብለን ኢላሂ ብለን ኢላ ብለን 2 ሐረካ እንስበዋለን ማለት ነው። ኢላሂናስ አናስ ብለን እንስበዋለን ማለት ነው። አናስ ስንል ልክ ከላይ እንዳሳለፍ ነው። ቁል አዑዙ ቢረቢናስ መሊኪናስ ብለን እንዳሳለፍ ነው ሁሉ እዚህም ላይ ኢላሂናስ ብለን እንደዛው በዛው መሰረት እናነባዋለን ማለት ነው። ስንት ስበን? 2 ወይ ደግሞ 4 ወይ ደግሞ 6 ስበን እናነባዋለን ማለት ነው። ሚን ሸሪል ወስዋሲል ኸናስ ስንል ደግሞ ሚን ሸሪል ነበር። ሚን ይቺ ኑን አሳኪና ትባላለች። ስኩን የሆነች ኑን ማለት ሐረካ የሌላት ኑን ማለት ነው።
ከኑን በኋላ ሺን መጥቷል። ሺን የምን ፊደል ነው ከተባለ የኢኽፋእ ፊደል ነው። ኢኽፋእ ማለት የሚደበቅ ማለት ነው። ኑን አሳኪናው የሚደበቅ የኢኽፋእ ፊደል በሚመጣበት ሰዓት ኑን አሳኪናውን ደብቀን የምናነበው ማለት ነው። ስለዚህ የምናደርጋለን ሚን ሸሪል እንለዋለን ማለት ነው እንጂ ሚን አንለውም ወይ ደግሞ ሚን ሸሪል አንለውም። ልክ እንደ ኢድጋም ማለት ነው። ምን ብለን ነው የምናነበው? ሚን ሸሪል ብለን እናነበዋለን። ስለዚህ ኑን አሳኪና ከሷ በኋላ የመጣው ፊደል ሺን ከሆነ ሺን ከኢኽፋእ ፊደላቶች ውስጥ አንዱ ነው። የኢኽፋእ ፊደል 15 ናቸው። ከነዛ ከ15ቶቹ ፊደላቶች ውስጥ አንዱ ነው ይሄ ማለት ነው ሺን። ስለዚህ ሚን ሸሪል እንላታለን ማለት ነው። ሚን ሸሪል ስንል ራ ሸዳ ናት። ራ ሸድ ስለሆነች እናጠብቃታለን። እንዲሁ ደግሞ ቢረቢናስ ብለን እንደወፈርነው ሁሉ ራ ደግሞ የሚቀያየር ባህሪ ያላት ልክ ሱረቱል ፋቲሓ ላይ እንደተናገርኩት ራ ትቀያየራለች። አንድ ጊዜ ትወፍራለች፣ አንዳንድ ጊዜ ደግሞ ትቀጥናለች። እዚህ ላይ ደግሞ ራ ከስራ ስለሆነች ከስራ በምትሆን ሰዓት ደግሞ ራ ትቀጥናለች እና ምን እንላታለን? ሚን ሸሪል እንላታለን ማለት ነው። አልወስዋሲ ስንል አል ስንል ላም ስኩን ስለሆነች ቆይታ እናደርግባታለን። አልወስ ስንል ሲንም እንደዚሁ ስኩን ነች፣ ቆይታ እናደርግባታለን ማለት ነው። አልወስዋሲ ስንል ከዋው ፈትሐ ቀጥሎ አሊፍ ስኩን ስለመጣ እንስበዋለን። ስንት? 2 ሐረካ። ምን ብለን? አልወስዋ ብለን 2 ሐረካ እንስበዋለን። አልወስዋሲል ስንል እንዲሁ ደግሞ ላም ስኩን ነው እዚህ ጋር። አልኸናስ ስንል ላም ስኩን ነው። ስለዚህ ምን እናደርጋለን? ቆይታ እናደርግበታለን። ምን ብለን? አል ብለን ቆይታ እናደርግበታለን። አልኸናስ ስንል ኻ የምን ፊደል ነው? ከሚወፍሩ ፊደላቶች ውስጥ አንዱ ነው ማለት ነው። ስለዚህ ምን እናደርገዋለን? እናወፍረዋለን ቢኢዝኒላህ። ምን ብለን? ሚን ሸሪል ወስዋሲል ኸናስ ብለን እናወፍረዋለን። ኑን ልክ ከዚህ በፊት እንዳሳለፍነው ሸድ ስለሆነ እናጠብቀዋለን። እንዲሁ ደግሞ የጉና ፊደል ስለሆነ የጉና ፊደል ሚም እና ኑን የጉና ፊደል ናቸው። እንደዛ ስለሆነ ያዝ እናድርገዋለን ወይ ደግሞ ቆይታ እናደርግበታለን። አልኸናስ ብለን ማለት ነው። እንዲሁ ደግሞ ሲን የመጨረሻ ፊደል ነች። ስለዚህ ከሲን መጨረሻ ፊደል በፊት የመጣው አሊፍ ስኩን ነው። አሊፍ ስኩን ደግሞ የምን ፊደል ነው ብለን ነበር? የመድ ፊደል ናቸው። ስለዚህ ዋውም ስኩን ይሁን አሊፍ ስኩን ይሁን ያ ስኩን ይሁን እነዚህ የመድ ፊደል ናቸው። ስለዚህ ከመጨረሻ ፊደል በፊት የሚመጡ ከሆነ መደል ዓሪድ ልስኩን 2 4 6 እንስባለን ማለት ነው። ስለዚህ ምን ብለን እናነባዋለን? ሚን ሸሪል ወስዋሲል ኸናስ ብለን እናነባዋለን ማለት ነው። አለዚ ስንል ላም ሸድ ስለሆነ እናጠብቀዋለን። አለዚ ብለን እናነባዋለን። አለዚ ብለን ላም ሸድ ስለሆነ እናጠብቀዋለን። እንዲሁ ደግሞ ከዛል ከስራ ቀጥሎ ያ ስኩን ስለመጣ ስንት? 2 ሐረካ እንስበዋለን ማለት ነው። አለዚ ዩወስዊሱ ስንል ዩወስ ስንል ሲን ስኩን ስለሆነች ቆይታ እናደርግባታለን ወይ ደግሞ ያዝ እናደርጋታለን። ዩወስዊሱ ብለን ማለት ነው። ፊ ሱዱሪ ናስ ስንል ፊ ሱ ስንል ፋ ከፋ ከስራ ቀጣይ ያ ስኩን ስለመጣ 2 ሐረካ እንስበዋለን። ልክ አለዚ ብለን እንደሳብነው ፊ ሱዱሪ ናስ ብለን ፊ ብለን እንስባታለን ማለት ነው። ፊ ሱዱሪ ስንል ከዳል ዶም ቀጥሎ ዋው ስኩን ስለመጣ ፊ ሱዱ ብለን 2 ሐረካ እንስበዋለን። ልክ እዚህ ጋር አለዚ ብለን እንደሳብነው ሁሉ ይወስዊሱ ፊ ብለን እንደሳብነው ሁሉ ፊ ሱዱሪ ብለንም እንደዚሁ ከዳልን 2 ሐረካ እንስባታለን ማለት ነው። አናስ ስንል ልክ ከላይ እንዳሳለፍነው ሁሉ አልኸናስ
መሊኪ ናስ ምናምን ብለን እንዳሳለፍነው ሁሉ እዚህም ላይ ተመሳሳይ ሕክም ነው የሚሰጣቸው። ሲን የመጨረሻ ፊደል ስለሆነ ከመጨረሻ ፊደል በፊት የሚመጣው አሊፍ ወይ ደግሞ ዋው ወይ ያ በመሳቢያ ፊደል ሲመጡ ምን እናደርጋለን ማለት ነው? መደል ዓሪድ ሊስኩን 2 4 6 እንስባለን ማለት ነው። ሚነል ጂናቲ ስንል ሚነል ስንል ላም ስኩን ስለሆነች ምን እናደርጋታለን? ቆይታ እናደርግበታለን። ሚነል ብለን ቆይታ እናደርግባታለን። ሚነል ጂናቲ ስንል ኑን ሸድ ስለሆነ እናጠብቀዋለን። ሚነል ጂናቲ ብለን ወናስ ስንልም እንደዚሁ ልክ ከላይ እንዳሳለፍ ነው ኑን ሸድ ስለሆነ እናጠብቀዋለን። እንዲሁ ደግሞ ሲን የመጨረሻ ፊደል ነች። ስለዚህ ከመጨረሻ ፊደል በፊት የመጣው መድ መደል ዓሪድ ሊስኩን ይባላል። 2 4 6 እንስበዋለን ማለት ነው። ኢንሻአላህ የዛሬው ትምህርታችን በዚሁ ያበቃል። ኢንሻአላህ ይሄ ትምህርት ከጠቀማችሁ ደግሞ በዚህ ትምህርት እየተጠቀማችሁበት ከሆነ ኢንሻአላህ ለጓደኞቻችሁ ወይ ደግሞ እንዲሳከላቸው ቁርአን እንዲሳከላቸው ለምትፈልጓቸው ሰዎች ሼር በማድረግ እንድታግዟቸው ወይ ደግሞ ከአጅሩ እንድትካፈሉ በአላሁ ሱብሓነሁ ወተዓላ ስም አስታውሳችኋለሁ ማለት ነው። ኢንሻአላህ ለዛሬ እዚህ ጋር ይበቃናል። እንዲሁ ደግሞ በሱረቱል አልፈለቅ እስከምንገናኝ ድረስ ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።